ፈራሁት ነገር ፈራውን ነገር የሚያጠንከኝ ልጅ ይገጥመው አንተ ምን ቋተው አተው ኧረ ታረንጀው አንተ ምን ቋተው ወይ ቋተው አሁን ነው የሚያውቁ ሰው ነው አንተ አይምሮ ይወጥ ከሌለ አየው እና አያ ቢሆን በሽማቅ ይደው ንገለኝ እኮ ንገለኝ በሽማቅ ምን አይሆንም ታው ዛሬ ነው የሚያውቁ ይራዳ ዛሬ ነው የሚያውቁ አንተ ትልቅ አንተ አይምሮ ይወጥ ከሌለ መከራ ናቸው ስተውር አይምሮ ይወጥ ከሌለ አንተ አገርና አገር ሲዞር ነው አሁን ነው አሁን ነው የሚያውቁ አንተ አይምሮ ይወጥ ከነስ ታው ዛሬ ነው ዛሬ ነው የሚያውቀው አባት አገር ሲዞር ኖሮ እኔ ነግሬሃለሁ ወንድማ ራዳች እኔ ደር እኔ ናቸው ከነኛልኩ እኔ ናቸው እናንተ ሁሉ እኔ ናቸው እንዳታስመታኛ ዘውሽ እንዳታስመታኛ እንግዲህ አንድ ቀን እንግዲህ እናንተ ታውቃላችሁ እኔ አያቅምና መገልገሉ እንዳታስመታ ተገበ ነው እኔ አይሆንም አንተ እንዴት ትንሽነት ሄደ እንዳታስመታኛ አንተ ግን አይምሮ ይወጥ ሰው ነህ ወደ ህግነት ወለቴና አይምሮ ይወጥ ሰው መከራ ናቸው ፈታት መከራ ያየው እኮ ነው አገር ለአገር እየዞረ ነው አያንብሽ የሚፈታው ነገር ቀስ እየተባለ የሚሆነው ነገር በመብቱ ያው እያረሰ እኮ እየቆፈረ አያ ቀስ አድርጎ ወደ ወንድም ወደ ቤተሰብ አይጮህም ወደ ሽማግሌ እንዴት በልታው እኔ ተው ብያለሁ ተው አያይዘኝ ጋሽ እንዳየነ አያይዘኝ በልዶኛል ይሄ አንድ ነገር አያይዘኝ በቃ ይሄ አንድ አያይዘኝ ቆይ ተው እንዴት ትንሽ ነው አያይዘኝ ገሎኛል እኮ ታዲያ ገሎኛል እኮ ባልመክት ነው እንዴ አጅ ቆይ ዝም ዛለ አንተም የብቻ አያይዘኝ ነው እንጂ እኔ አያይዘኝ ወደ ተው አንተ ቃይን ደግሞ እሱ ትልቅ ነው ቃይን ምን ቃ ኖሮ አንተ ታው ቆይ አያው ታው ነው ምን ኧረ ምን ቃ ኖሮ ታሙር መቆፈሪያውም የራሴ ምን ቃ ኖሮ ያባቱ ነው ወይ ታውቆት እርጌ ጎጆ ሲወጣ ይሰጠው አይደል አገር ለአገር ይዞር መቼ ወስኳን ያዝና ልቀመጥ ዝም ብሎ በቃ አንድ ቀን ተጠውር ከሚገኝ መሰለው አጃይዘኝ ጋሽ እንዳየን እሺ አጃይዘኝ አንድ ቅባት ቡና እንኳን ገዝቶ ጠይቆት አያውቅም አመጣዋለሁ በያዝ ወስኳን ያዝ ወስኳን እንደው ሰውና አንተ ቢሆን እንደው ዳዘቅ ያደረገ ወንድ አለጋዝ ሄድና አንተ ዳታስበጠኝ ደራደራች ከሰ እንደው እንጠንከኙ ልጅ ወይ እንደው ወልደ ሐዋርያ እንደው ለጠንክ በቀደም እኮ ሊጋደሉ በስንት መከራ ነው ያተረፍኳቸው ዛሬ ደግሞ ቁጭ ብንመና እንደው ነው ማናቸው አተወኝ አኛቹ አንተና በእንትና ልጅ ነው በቀደም ይሞተው አራ አቃለው ዛሬ እንደው አይወርሸው አሁን ለሽምግልና ቀጥረው አዎ አቀራቢ ሰው ነው ያሉት እንግዲህ ሰው ደግሞ አባ ይንቱና ሶስት ደግሞ አመረጡ ይምረጡ አልመረጡ እኛ ሶስታችን እንመቃለን ደንቀስ የሚያሰው ችግር የለም ኧረ አዳኛ ምን አዳል ሰው ያን ሰው ኖ እስኪ ሽማግሌ የፈታው ነገር ነው ደህናው ወደ ቀረ ያለ ና መጀመሪያ አንተ አፍስ ዛሬ ምን ና መዞር ነው አዳሩ አይባልም መጀመሪያ ምክርስቷቸው እሺ ምክርስቷቸው ጸሎት ተደርጎ ቢት ያው ሊገቡ ሆኖ ጸሎት ይደረግናሽና ሰላሙን ይስጠን አገራችን ኢትዮጵያም የተባረከች የተቀደሰች እናታችን እሷ ሰላም ከሆነች ሁላችንም ሰላም እንሆናለን። እንግዲህ ሰላሙን ይስጠን። አዎ ይሄ ነው ግን ጽራይ ሰናት መቼም እመይት መሰሉ ብሏል። በማናቸውም ተመስሎ ነው የሚመጣው። ጽራይ ሰናት በሰው ይመሰላል፣ በእንስሳት በማናቸውም በወዘተ በተባለው እየተመሰለ ሰውን ያጣላል፣ እርስ በርሱ እንዲጣላ ይሆናል ማለት ነው። ምንድነው ከነሱ ሔዋን ከ30 ልጆቿ 15ቱን ለጌታችን ለኢየሱስ ክርስቶስ አቅርባ 15ቱን ይገመገሙብኛል ብላ የሸሸጋቸው ነው። እነዚያ በሽሻጎት ያሉት ናቸው አሁን እንዲያረጉ የሚያጣሉን ነው።
በስውር የሚያጣሉት እና በስውር እያጠላሉ እንዲህ እያደረጉ የሚያደርጉና እነሱ ናቸውና አብረው ተወላጅ ተያዥ ይሉታል። ተያዥ ማለት እነሱ ናቸው። ከሊምና ሲሉ ተያዣሞች እንደዚህ ምክንያት የሚባለው እነሱ ላይ ነው። እና አዳምም ደግሞ አዳም መሬት ትገብ ውስጥ መሬት ብሏል። አዳም አንተ መሬት ነህ ተመልሰህ መሬት ትገባለህ ብሏል። በዚህ አይነት ምንድነው እኛም እንግዲህ የኋላ ኋላ ምንድነው መሬት ነው መሬት መግባታችን አይቀርም። መሬትን በመሬት ላይ ሁልጊዜ መጣላት፣ ሁልጊዜ ከወንድሙ ጋር ከእናት አባቱ ልጅ ጋር እየተጣሉ በመሬት ላይ ክርክር የሚገጥሙ እነሱ ምንድነው ቅድም የጠቀስኩት የዋነ አሳቶች የተሸሸጉት እነዚያ ናቸው እያጠላሉ እንጂ ሰው ምንም አይጠላውም። ምንም አይነት አይጠላውም። በፍቅር ይኖር ሰላም ይኖር ነበር ማለት ነው። አሁንም ይህ መሬት የሚባል ጥለነው እንሄዳለን። አያችሁ ልጆች ጥለነው እንሄዳለን እኮ ምንም ጠቃሚ የለንም፣ አይከተልም። እንኳንስ መሬትና የለበስነው ልብስ ተከትሎና አይሄድም። ተከትሎን የሚሄደው ምንድነው? ምግባር ነው። ምግባራችን ነው፣ ፍቅራችን ነው እንጂ ሌላ ሰው ሌላ ነገር ተከትሎና አይሄድም። እና በዚህ አይነት ደግሞ እናንተ የተጣላችሁት ይሄን ጸብ ክርክር እንድታስወግዱት በሽማግሌዎች ታርቃችሁ ሰላም ሆናችሁ እናንተም በምድራዊም በሰማያዊም ተጠቃሚ እንድትሆኑ ለዘላለም በሰላም በፍቅር እንድትኖሩ ያድርጋችሁ። እንግዲህ ከዚህ የበለጠ ምንድን ትርጓሜ ያለው እናንተ ለዘላለም ስምምነት ሰው መቼም ሰው የመከረው ካልሰማ ያው ምንድነው አይነት ከመእንስሳ ዘአልቦ ልብ እንደ እንስሶች ልብ እንደሌላቸው ነው ማለት ነው። ሰው የሚመክረው ምክሩን ከሰማ ግን እንደ መላእክት እንደ ጻድቃን ይሆናል፣ በሰላም በሕይወት ይኖራል፣ በምግባር በሃይማኖት ተወዶ ይኖራል ማለት ነውና በዚህ አይነት ነው እንግዲህ እናንተ ይሄን ያው ፍቅሩን ጌታችን ኢየሱስ ክርስቶስ አዝዞላችሁ በፍቅር የምትኖሩ ያርጋችሁ። ለዘላለም ፍቅርነትና አንድነትን በሰላም ያቆያችሁ ነው ማለት ነው። እንግዲህ ያው የተበደለ ይካሳል የበደለ ይክሳል እንደተባለው አባቶቻችን ቅዱሳን የወረደ ነው። አሁንም ያው ፍስ የሚሉት አለ። ምንድነው ማፋሰስ ማለት ምንድነው? የርቅ እንደ ውሃ እጽበት ታጥቦ ያ የበደለው እድፍ እንዲወገድ ነው ማለት ነው። ሽማግሌ ያስወግደዋል እጽበተ ማይ ማለት ነውና በዚህ አይነት እንግዲህ ያሳባችሁትን ያው የምታፈሱ ቅድሚያና በኋላ ፊት የሚለውን እንደዚህ ምክንያት እናንተ ተመካከሩበትና ሽማግሌዎችም ግቡበትና በዚህ አይነት ማንኛው ፊት ያፈስ ብላችሁ በዚህ አይነት አስቀርባቸውና በዚህ ስራ እንድንካሃድበትና ሁላችንም ለመምከር አንድነት ስላሶች ተመሳሳይ ሆነው ለኛም እንዲቀርቡና ሊረዱን ይችላል። በዚህ አይነት ነው ያፈሱ እንዴ? አንዳቸው መጀመሪያ ያፈሱና ያ ደግሞ ትቻቻላላችሁ። ዝም ያንኛው ሲያፈስ አንተ ዝም የምትል ከሆንክ ነው። ያንኛው አንድ ነገር ሲናገር አንተ እንትን ልክ ከምታነሳ ሆነ አንተ ስትናገር ያንኛው እንትን ልክ የሚያነሳ ሆነ ሽምግልና ይል። ስለዚህ አሁን አንዳቸው ያፈሱ ዝም ትላለህ ትችላለህ። ተበዳዩ እውነቱ እኔ ነኝ ተበዳዩ። እሺ ታውቂያለህ አንተማ። አይ ያነ በሽምግልና በኋላ ያነ አይዘነው ይል ተበዳዩ ያልከ አንተ አፈስ ተበዳዩ አፈስ። እሺ ዚያራ ሲያያችሁ ክርስቶስ ያመለከታችሁ ዘመዶች አባታችን እንግዲህ ያው ለያብቁታን ያው ዝሮ እንግዲህ ፊትም ቢሆን መከራዬን እያየሁኝ እየተመላለስኩኝ ያው ሴትም ባይኖረኝ መቼም ባላቅሜ እየጠወርኩኝ ያው እሱ ባለ ሴት ስለሆነ እንደዚያ እያለ መቼም ያው ረጅም ባጭሩ ለመሸኘት እና ያው ለመጦር አሳበቃን በኋላ እኔ በህይወት ሳለ መሬቱንም ሆነ ንብረቱ ተቀምጦ ሀሞተ በኋላ ግን መወለዴን እና እኔ አብሬ የሱ ወንድም መሆኔን እንትን ብሎ ረስቶት መሬቱ ምንም ንብረቱ አደርስም አለኝ። እኔ ማው ሞታለሁ አልኩኝ። እነጋሽ እንዳየነ ህይወቴን አትፍተሩት ሙቻለሁ። እኔ ህይወት ካሳይ ይክፈለኝ። በቃ እኔ ሌላ ምናችሁ ነገር የለኝም። እኔ እንደው ፍረዱኝ። ዝሮ እናንተ ፈረዳችሁት ውርጭ እኔ ወላይ ወጣ የምለው ነገር የለኝም። ፍረዱኝ። እኔ እዚህ ሀሪያ ያሳያችሁ ነው። ጨርሻለሁ። ሌላ ምን አለሁኝ?
ሌላ ምነው ነገር የለውም። ቸርነት የምትለው ነገር ይዛችሁታል አይደል? አዎ ቸርነት ምን ተብሎ መሰላችሁ? አባቱን ያላወቀ አያቱን ጠየቀ ይባላል። አባቶቻችን ይሉ ነበር። ስለዚህ የሰውዬ እንኳን ገንዘብ እያመጣ ሊጠውር ቀርቶ ሞተ ሲባል ብቻ ነው የመጣ። ነገር ለሀገር እየዞረ ሲኖር የኖረ ሰው ነው። ሞተ ሲባል መሞቱን አረጋግጦ መጥቶ ዝም ብሎ ምነው ቆንጠረህ በላይ ስጠኝ ብሎ ባማከረኝ ዝም ብሎ በመምቱ ሄዶ ቆፈረው። ስለዚህ መከራዬን ሚስቴ መከራዬን መውጣት አቅቶት እያዘንኩ እንትንም ሳሸና እያዘንኩ አስገባም እያዘንኩ ሲሞትም እንደገና ያስፈታሁት መከራዬን እያየሁ አስፈትቼ ሳይሰደር መጥቶ አርሻው ጉዳይ ማግደው እንዳየንም ደርሳና አጋጣሚ። ስለዚህ መሬት ሊገባው አይችልም። በቃ ሲሞት አጣርቶ ነው የመጣው። ሁሉም መወለ አንድ ብቸሬ ቡና እንኳን አረ ብቸሬ ስከበር ነው አንድ ቅባት ቡና እንኳን አላለውም። ለበይ ነው ያርሻል ይነሱ ነው ይነሱ ተነሱ ፍረዱ። እናንተ አላችሁት እንደው ሽማግሌ ነው እናንተ ከሰላም ካይሆን ያን እርሻ ይገኛል መስሏ ወጋ እስቲ ነው ወደዚህ እንግዲህ ሰብሰብ ብንበል ነው ዙሮ ዙሮ እንዲህ ብናረግ ዙሮ እንግዲህ ላይኛውን እርሻ ያንኛው ቻሩ በፊት ተሰጥቷል። አሁን የአባታቸው መሬት ጎድጓዳይቱ መሬት ናት። ያንን ተረካያቸው ያችን ያይቱ ይሄኛው አልጠጎረም እንትና አላለም ተብሎ እምቢቦት የለ አሁን ያችኛይቱ መሬት የአባታቸው መሬት ቻሩ የፊት ያገኘው መሬት አለው። የአባታቸው መሬት አሁን ሁለት ያለው እንግዲህ ይሄኛው አልተሰጠም፣ የቻሩ ተሰጠ። አሁን ባይሆን ያችን ቆርጦ ሁለት ያርግና እንማ ይግዛ። እንግዲህ መቼስ አዳ ደግሞ ጭራሹን የለህም አይባል ተደብድቧል፣ መጥቶታል። ሰምታችሁ እና ጌታ የሚወጣው ደስ ጌታ የሚወጣው ጌታው ደግሞ የላይኛው መሬት ነው ተሰጥቷል። አታይኛው ግን እንዲያለው ትንሽ መቆጠር አለበት ነው የሚመራው። በቃ እሺ ባሉስቲ አብሮ እኔ አጠቃላይ እንትን እሺ አሁን እንደምትሉት ትክክል ነው። እናንተ በምታውቁትና ባወቃችሁት ጥሩ ነው ሐሳብ የሰጣችሁት። በሐሳባችሁ ላይ ያው ጥሩ ነው፣ ሁላችንም እንከታተላለን። ያው እንዳላችሁት ግን በሁን ጨርስና ይንጡ ኑ ቻሮ ትርቀውዱ ኑ እንጂ ተለኖ ለወይኔ ሽማግሌ እየተንከራተተ ምን ቁጭ ብሎ ፀሐይ ላይ በሉ ኑ ቁጭ በሉ ወቶ ታዛችሁ ነበሩ እንግዲህ ያለቀ ጉዳይ ነው። እንዲህ አይባል ማለት ነው። በያዛችሁ ነበር በያዛችሁ የዘመደኛ ማን ነው እንዳየን በወቅቱ እንዳየን አንተ አይደለህ አይተህናን ጉዳችን ነው። አዲያ እኮ እነሱ ብታደርጉ ይመረጣል እና እንዳየን ብያለሁኝ። ዞ አይተህናን እኔ እንዳየን ይሁን እኔ መርጫለሁ። ቸሩ እሳ እንግዲህ እሱ ሀላ አንተው ይሁን ይዋስ እንዴ እኮ ነው የዘመዳኛ እኛ ቆይም ሰርቪስ ዋስጥሩ እንጂ ዋስጥሩ በያዛችሁ ነው ብላችሁ ዋስጥሩ በያዛችሁ ዋስጥሩ መምህር የተዋስ ቸሩጥራ እሺ ዋሳለ እንግዲህ የዘመዳኛ እኛ ነው የምንሰጠው። እንዳየነ ይሆናል የዘመዳኛ አይቶና እሱ ነው ጉዳችን። እንግዲህ ጉዳችን አይቷን። እሺ እንግዲህ እንዳየነ እንግዲህ የዋልነበትን እንግዲህ ልጅ ወይ እንግዲህ ሁኔታውን ትሪሁናን እንግዲህ እንዳየነ ስለ ያቀርባሉ። እኛ እንግዲህ ያንድ መከራቸው መከራ መከራ እንነሳደው ያንድ አባት ያን ሰው ልጅ ወይዳው እንዲህ ብላችሁ እንዴት በመሬት እንዴት ትገደላላችሁ? ላፈር ብላችሁ ላፈር እኛም እኮ ነው ላፈር ነን ላፈር ብላችሁ ትገደላላችሁ። ግን እንደው መቼም እንግዲህ ሽማግሌዎቹ ይዘውታል። መቼም የምክር አገልግሎት እንስጥ ብለን ነው እንጂ ጥለነው እኮ ልንሄድ ነው እንግዲህ። ስለዚህ እና ሲሆን እንግዲህ ደግሞ እንግዲህ አዎ እንግዲህ ወንድማማች ባንድ ላይ መብላት መጠጣት አለባችሁ።
እንግዲህ ያለፈውን ትታችሁ ለሚመጣው ነው እንግዲህ መሆን ያለባችሁ። አንድ ላይ እንድትበሉ እንድትጠጡ እንድትሆኑ እንግዲህ ደሙም እንዲደርቅ አሁን እንግዲህ የዘመድ ዳኛ የሚነግራችሁን ተስማምታችሁ በአንድ ላይ ሆናችሁ እንድትኖሩ ብለን እንግዲህ እንደው ተውት እንግዲህ ምን ያደርግላችኋል? ተውት እንግዲህ ተውት ሞቼ እሺ ዘመድ ዳኛ አሁን እንገራችሁ አዎ ስለታች ጨርሰናል እኮ አስረዳችሁ ይኸውላችሁ እናንተ ዙሮ እንግዲህ ምን አለ መሰላችሁ የአንድ ሰው ልጅ ናችሁ ተመክራችኋል እንግዲህ በደረሰ እውነቴ ነው ሀፊት አገር ላገር ብትልም አልጠወርክም ምን አላልክም መሬትም አልተሰጠህም ቻሩ ግን ጠውሯን ለፍቷን ሽንት እየተቀበለ እኔን ተመላልሻለሁ ቆይ እንጂ ታው ምክሩን ስማ ያን ስላደረገ ዳኛው መሬት ተሰጥቷል አንተ ግን አልተሰጠህም ስላልተሰጠህ አሁን ጎድጓዳይቱ መሬት ሁለት ልታደርጉ ያባታችሁ እናታችሁ ያው በኋላ ደግሞ የምትለውን ትላለች አባታችሁ መሬት አልስማማበት በላይ ኪት ተሰጣህ ምን ብሎ አጫፉ ምን ብሎ ሲገዛ ጨራሽ የቁርጡ ጊዜ እኮ ያን ጊዜ አልስማማበት አጫፉ የቁርጡ ጊዜ የደረሰልህ ዲፋ ብለህ መንገድ እሱ ነው የደረሰልህ ሽፍታ ጭፍጭፍ ሲያደርግ አውቀው በቃ ችግር የለም ክንዲ ከረር አድርገህ ዝም ብለህ ከመጣ ጆሮ ግንዱ በለው ምንም እየመጣ ነው ንጣምና አቶ የሽንታ ብለህ በቃ አመጣ ችግር የለውም እና ያለን ጉዱ እንደው ካገኘው ህይወቱን ሰራ መጣ ይኸው እዛ እየመጣ ዋጋውን ስጡትማ ተነሱ እና አቶ ረግማው ሊመጣየው ወጋው የሽንታ ብለህ ምን አተርፈውኝና ወይ አንተ አይዞህ አንተ ብቻ አንተ አይደለ ደግና ወንድም እያለ እኔ አጋጣሚ አልነባብሮት መጥቷል አይታ አጋጣሚ ነው መጥቷል ቀንቱ ነው ያልኩት አይዞህ አትስብ አይነድም አይዞህ አይዞህ እጥቡላ ሽንታ ሞላ ወንድሙ እኮ ነው ተው አልቆቀው ተው ዝም ብለህ ናቱ ረግማ እሱን ሳልቆቀው መደተኛ ቁጭ በል ምን የሆነ ነው ቁጭ የደረሰልህ እሱ ነው ድንጋይ ጽይ ማረኝ እውነት ነው የእናትህ ላይ ነው የደረሰው ሌላ የደረሰልህ ሰው የለም እውነት ነው ይሄን ያወቀው እንግዲህ ምን ያደርጋል ዘመርዳኛው ቆይ ዘመርዳኛው እኔ እናንተ አልወጣም ብዬ ቆይ ግን ሚስቲቱ አሁን መከራው ነው ጠንከኛ ናት እሷ እኔ እኮ ስለ ሚስቲቱ ዛሬ አቀስ እያላችሁ እንጂ ሚስቲቱ እንዳላችሁ እሷም ትንጣና እንግዲህ እኔ ዘመርዳኛው የምታውቀው እኔ እኮ ነግሬሃለሁ ሚስቲቱ ውስጥ ሆና እንደ ሾህ እየወጋኝ ነው አሁን እሷ ትንጣ ዙሮ ብትጠውር ምን ምትልም እኛ አላወቀልኝም ትንጣና ብራ እኔ እሷ ጋር እኔ ሽማግሌ አልወጣም ሽማግሌ ነው መጨረሻ የሚያስማማው እናንተ እንዳላችሁ እንግዲህ ግን እሷ ትንጣ አዎ ትንጣ እሷ አልመጣይ ዝም ብላ እኮ እሱ እንደነድሽ ነው ወንድሜ እንግዳ ወደው እሷ ዝም ብላ እንዲህ አቆሰቆሰ ጥሯት ትንጣ ስሟ ማን ሸርነት ስሟ ማን ስሟ ተረንጎ ወደረ ተረንጎ አቤት ይንጡ እስቲ ይንጡ ከራውናታ ሰለጠወረ ደሞ ይሳደባል አንተ ታው እንደው እንግዲህ ያው ነግሮሃል እኮ ጊዜ ደረሰ ወንድሜ ነው ብሎሃል የምትይው ነገር አለ እንደው የምትይው ነገር አለ ዙሮ ፋቅ አድርጓ እንደ ንጹህ ሆናችሁ እንድትሄዱ ብለን የምታፈሽዋል ኧረ እኔ ምን አፈሳለሁ ዞሮ እነሱ ወደ ወዲህ ይገናኙ እንጂ እኔ እኮ መጀመሪያ ተናግሬያለሁ ማለት ያው እየደከምን ነው ወይ እሱ በዚሁ አብሮ እኛ ጋር ሆኖ ወይ አቴት ይዞ አብሮ እንደኛ በጠወረ ካልጠወረ ደግሞ ወይኛ እንግዲህ መፍትሄ ካሁኑን ያዝ ኋላ ጠብ እንዳይመጣ ብዬ መጀመሪያ ነግሬው ነበር ያው በጨማት ያሰረ ዝግዝቆ ይሸከማል ነግሬሽ ቆይ አሁን ከዚህ በኋላ ደግሞ እኔ መሬት መቼም ስነት ተሸክመነው አንሄድም
ታለህ መቼም ስለደከምኩኝ እኔ ድካሜን ስላየው ነው። ደግሞ ለእናት ለአባቱ መድከም ረዴት ለኛ ነው። ፈጣሪ ዋጋዬን እንዲከፍለኝ ነው የምፈልገው እንጂ እነሱ እኔ ማፍሰስ የምፈልገው ነገር የለኝም። ሁለታቸው ከሆድ ከልብ ታርቀው በሰላም ለሚመጣው በፍቅር እንዲኖሩ ብቻ ነው የምፈልገው እንጂ ምንም የማፈሰው ነው። አያችሁ ወደ ቆየ እኮ እሷ እኔ እኮ ያልኳችሁ ሽማግሌዎቹ እኔ ያህል እኮ ያው እሷ ጥሩ ሰው ናት ብያችኋለሁ እኮ። አሁን እሱም ቢሆን ዙሮ ዙሮ ያላችሁት ይቀበላል። እንግዲህ እሷ ባለቤት ተመጣይ በሰላም ሆናችሁ ፍታቱን እንድታስፈቱ ነው የሚሆነው። እንግዲህ መሬቱንም ያው እንግዲህ እንዳልናቸው ሁለት ታረጋላችሁ ብለናል። እንግዲህ በሰላም ፍታ እንድታስፈቱ ነው። እንግዲህ እህታችንም እያሰናዳሽ አባታችን እንግዲህ ያው በጣም ጠጉረሻን እንግዲህ አማሙተሻን ሁለሻን አሁን ደግሞ እንግዲህ ፍታ እንድታስፈቱ መሬቱንም እንግዲህ ሁለት እንድታረጉ ብለን ወሰናናል። እንግዲህ በዚህ ተስማሙልና ነው እንግዲህ ተጨርሷል። ሁለት ሊያረጉ ነው አይደል የፈረዳችሁ? አዎ ዳኛው መሬት ፊት ያነሳችሁት የተሰጣችሁት መሬት ያኔ የራሳችሁ ነው። የጎጆ መውጫ ታችኛው ደግሞ ጭራሹን ደግሞ አልተወለደም እንዳይባል ያችን ጎድጓዲትን ሁለት ነው። ለአሁኑ ዞሮ ዞሮ እኔ ለእናንተ የምነግረው ማፈሰው ሞቅሰው የለኝም። መስሎት አይቶት ቢሰድበኝም ምን ቢለኝም ምንም የወንድሙ ሚስት ነኝ እህቱ ነኝ። ግን አሁን ፍታቱን ስናስፈታ እንደስካሁን ወደ ላይ ወደ ሲል ቢያንስ እንኳን በጉልበቱ ቢያንስ ያግዘኝ። ኧረ ፈልጣለሁ እንጨቱን ፈልጤል ያግዘኝ እናስፈታ ፍታታችን በፍቅር ነው የምለው እኔ። ሌላ አው ሀንጀት ይታረቁ ነው ያግዛል ኧረ ለማንም ነው ሲያገለግል የሚኖረው ሰው ቤት። ኧረ ተወሬ አይደለም። እሺ እኔ ተቀብያለሁ። ሀንጀት እነሱ ይታረቁ በቃ። ለማንም ነው የሚያገለግለው እሱ እንኳን ለአባቱ ስጣት። ሰላም በለው ወንድም ግን እንደው እንኳን አልሞትኩብህ ወንድም አለም እንኳን አልሞትኩብህ። ዙሮ ዙሮ ተባረክ ሽማግሌ ይኑር ዘመዶች ሽማግሌ ይኑር። እኔ እንደው ሙቼ ቢሆን ከቶ ምን ታገኛለህ? አባይ ጸሎት ያርጉ አባታችን ጸሎት ያርጉ። እሺ እንግዲህ እንኳን ሰላሙን እንደዚህ አበቃችሁ። ለአንድነቱን ለፍቅርነቱን እግዚአብሔር ቅርብ እግዚአብሔር ደግዋንበት ሰው መቼስ በብህነት በጣም አይሆንምና ምንድነው ጌታችን ሁላችሁም ሩሩ የዋህ ሁኑ። በዚህ አይነት እግዚአብሔርን እንድታገኙ ነው የሚለው። ለወደፊቱ እናንተ ተስማምታችሁ ተፋቅራችሁ የምትኖሩ ያርጋችሁ እግዚአብሔር። አዎ ሰላም ይስጥልን እግዚአብሔር። የፍቅር ባለቤት ያርጋችሁ እግዚአብሔር። ፍቅርን በፍቅር ይጥመደን አላጋምተን ነው መንፈስ ቅዱስን ያቀርብልን። አቡነ ዘበሰማያት እንበል አላዲነን ነው አላና ኩሉ ድንግል በልናሽ ወድንግል ባል እንግዲህ እትከረም እሷንም እንግዲህ ሰላም በላታው እንግዲህ ሰላም አንቺ ነሽ አንቺ ላይ ነው ወምጣል ዋሪያ ዘመን የኔው ወንድም ያዘዘም ከብለ ስለለ ከማታ ተከሙ ዘገበር ከመሰከም ሰይ አቦዬ ካህናት ወይ ደቆናት አግርተናት በዛለፈ ስለት ወይ ዘመጽቅበት ኮኑ ፍቷን ወንጿን ይረሰን ዚዮ ማረና እንበላ 12 ዚዮ ማረና ዚዮ ማረና ከማው በእናንተ ተማምተና አፍ ያፈረውን ቦናት ማሰራ እንዳን ሰላም ነው አንዱ ቻለ አላደረገ ትንሽ አንዳንድ ጥዋ ብናገኛችን አረ ችግር የለውም። አንዳንድ ጥዋ ለፍቅሩ ነው እንጂ ለፍቅሩ ነው ያቋረጠ ገንዘብ ወጡ ይባላል።